አጭር ጊዜ ጌታ ቃል አስተምርና ከዛ ደግሞ ጸልላችኋለሁ። ዕብራውያን ምዕራፍ 1 እናውጣላችንም ምዕራፍ 1 ከአንድ ጀምሮ ያለውን እስከ 3 ቁጥር ብቻ ያለውን አንብበን እንካፈላለን። እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆነው ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። አሜን ሃሌሉያ። ዛሬ አንድ ብለን ምን ጀምሮ የዕብራውያን ባለፈው አንደኛ ዮሐንስን መልእክት ስንማር ነበር ጨረስን። ዛሬ ደግሞ የምንጀምረው የዕብራውያን መልእክት ትምህርት ነው። ዕብራውያን በጣም የሚያስፈልግና አስፈላጊ ትምህርት ነው። ስለዚህ የዕብራውያን መጽሐፍ ሁላችንም መማራችንን እንቀጥላለን። እንግዲህ ይህንን ክፍል ትንሽ መግቢያ ነገር አደረግና ከዛ ደግሞ ከምዕራፍ 1 እስከ ቁጥር 3 ብቻ ያለው ተንተን አድርገን እንጨርሳለን ማለት ነው። ስለዚህ ሁላችንም መጽሐፍ ቅዱስ የያዛችሁ ዕብራውያን እንድትሄዱ በስልክ የምትጠቀሙ ወደ ዕብራውያን ሰዎች እንድትሄዱ በጌታ ፍቅር አሳስባችኋለሁ። እንግዲህ ይሄ የዕብራውያን መጽሐፍ ታሪካዊ ዳራው መግቢያም ትንሽ የዕብራውያን መልእክት የተለያዩ ተግዳሮቶች ቤተክርስቲያን ፊት በተጋረጠበት ጊዜ ከተጻፈው የተጻፈው ከመሆኑም ባሻገር ከሌሎች መልእክቶች ለየት የሚያደርጉ በርካታ ባህሪያቶች አሉት። ወደ ዕብራውያን ሰዎች የተጻፈው መልእክት ክርስቶስ ከሁሉ በላይ መሆኑን የሚያስረዳ ሲሆን ብዙ አይሁዳውያን ክርስቲያኖች የብሉይ ኪዳን ሕግ ከክርስቶስ ሥራ ጋር እንዴት ሊዛመድ እንደሚችል አስቸጋሪ ሆኖባቸው ነበር። የአይሁድ እምነት ተከታዮች ግርዘት ላይ በማትኮር ሲከራከሩ፣ ሌሎቹ አይሁዳውያን የሆኑ ደግሞ ክርስቲያኖች እምነታቸውን ሙሉ በሙሉ በእርሱ ላይ በመጣል ተጣብቀው ስለነበር ከዚህ መላቀቅ ነበረባቸው። የዕብራውያን መልእክት ጸሐፊው መልእክቱን ያዘጋጀው እንደዚህ ያሉትን ጉዳዮች ላይ መፍትሄ ለመስጠት ነው። ኢየሱስ ያድናል። ስለዚህ በመጀመሪያው 30 ዓመት ውስጥ ቤተክርስቲያን እየጠነከረች ማምጣቷ በአይሁድና በአሕዛብ መካከል የነበረው ውጥረት እየከረመ ለማምጣት ምክንያት ሆኗል። ምክንያቱም ቤተክርስቲያን ከተመሰረተች እስከ 30 ዓመት ባለው ጊዜያት ውስጥ ላይ ልዩ ልዩ ችግሮች ቤተክርስቲያን እየጠነከረች ስትመጣ ተግዳሮት እንደነበረባት እንመለከታለን። አይሁድ የነበሩ ክርስቲያኖች ምንም እንኳን ድነት መሲሁን በመቀበል ብቻ መሆኑን ቢያምኑም ነገር ግን ከሕግ የነበራቸው ትስስር ሙሉ በሙሉ አልተቋረጠም ነበር። የአይሁድ ክርስቲያኖች መዳን በእምነት ነው፣ ድነት በእምነት ብቻ መሆኑን እንኳን ቢያምኑም ከሕግ ጋር የነበራቸው ህብረት ሊቋረጥላቸው አልቻለም ነበርና በቤተ ክርስቲያንና የይሁድ እምነት በሚከተሉ መካከል መለየት ምክንያት ሆነው ሁለት ነገሮች ናቸው። እነዚሁም አንደኛ ዝግ በነበሩ አይሁዳውያን መካከል ሐዋርያ ጴጥሮስ የተስፋ ቃል ለእናንተና ለልጆቻችሁ ጌታ አምላካችሁንም ወደ እርሶ ለሚጠሯቸው በሩቅም ላሉ ሁሉ ነውና ሐዋርያት ሥራ ምዕራፍ 2:39 በማለት የወንጌል የማዳን ኃይል ለሁሉ መሆኑን ማወጁ ነው። አዎ ለእናንተም ከዚህ በኋላ ለሚመጣው ለትውልዱ የመዳን ወንጌል በምናገረው ነውና ስለዚህ በ70 ዓመተ ምህረት ኢየሩሳሌም ስትደመሰስ ቤተ መቅደስ ከፈረሰ በኋላ ከቀድሞ በላቀ ደረጃ ይሁዲነት ወደ ሃይማኖትና እንደ ፖለቲካ ስርዓት መታየት ጀመሩ። ያው በእንደዚህ ሁኔታ በነበሩበት 70 ኢዲ ላይ ወይም 70 ዓመተ ምህረት ላይ ቤተ መቅደስ ሙሉ ለሙሉ የፈረሰበት ጊዜ ትዝ የምላችሁ ከሆነ ትዝ ይላችኋል። ቤተ ክርስቲያን በ70 ዓመተ ምህረት እንደፈረሰ እንመለከታለን። ማነው ቤተ መቅደስ እንደፈረሰ እንመለከታለን። የአይሁዶች ቤተ መቅደስ ማለት ነው። ስለዚህ ኢየሩሳሌም ስትደመሰስ ቤተ መቅደስ መንግስትና ሀገር አልባ ስርዓት መታየት የሆኑ አይሁዳውያን በአንድ ላይ ተሰብስበው ሕጉን ማጤን መጀመራቸው ሕግ ላይ ያላቸውን አክራሪ አቋም ለማሳደግ
በር ከፍቶላቸዋል። ቤተ መቅደስ በሰባ ዓመተ ምህረት ላይ ከፈረሰ በኋላ አዲስ ኪዳን ላይ አይሁዳውያን የበለጠ ወደ ሕጉን ወደ ማጥበቅ እንዲሄዱ ትልቅ በር ከፍቶላቸው ነበር። ሰላም ናቸው። ኢየሱስ ያድናል። እና ታዲያ ይሄ በዚህ ጊዜ አይሁድ ክርስቲያኖች ትልቅ ችግር የነበረው ምንም እንኳን የብሉይ ኪዳን መጻሕፍትን መለኮታዊ ስልጣን ያላቸው መሆኑን ቢያምኑና ለእምነታቸው ስነ ምግባር መሰረት አድርገው ቢጠቀሙበትም ሊከተሏቸው በሚገባቸው አተረጓጎም ላይ ነበር። አይሁድ እምነት ራባዮቻቸውን አስተማሪዎቻቸውን የማይለውጠውን አተረጓጎም መንገድ ሲከተሉ፣ ክርስቲያኖች ደግሞ ጠቅላላውን መጽሐፉን ከአዲሱ መሲህ መገለጥ አንጻር ይተረጉሙ ነበር። ሌላው ችግር ደግሞ ከሕግ ወደ ጸጋ ወይም የአምልኮ ማዕከላቸውን ከኢየሩሳሌም ቤተክርስቲያናቸው ሲሄዱ ማህበረሰቦቻቸው ዘንድ እንደ አሃዲ ማስቆጠሩ ነበር። እነዚህ ሁኔታዎች በሀሳባቸው መዋዠቅ ትልቅ ምክንያት ሆኖባቸው ቆይተዋል። የዕብራውያን መልእክት ጻፈው እነዚህን የመሰሉ ችግሮችን ለመዳኛት ነው። ጻፍና ተደራሳ ስንመለከት እንግዲህ ጻፊው አይታወቅም ነው የሚባለው። የዕብራውያን ጻፊ አይታወቅም። ብዙ ክርክሮች አሉ። ዕብራውያን መጽሐፍ የጻፈ ሰው አይታወቅም። ብዙዎች ጳውሎስ ይሉታል፣ ብዙዎች አጵሎስ ይሉታል። ስለዚህ ጻፊው አይታወቅምና በመላው የሚደመድሙትና ጻፊው አይታወቅም። ብቻ መልእክቱ የሆነ ሰው ጽፎ እንደሆነ ገመታል። መልእክቱ ደግሞ እግዚአብሔር እንደሆነ ገመታል። ስለዚህ ጻፊው በውል አይታወቅም። ብዙ መላምቶች አሉ፣ ግን በውል አይታወቅም። የዕብራውያን መጽሐፍ ጻፊ መጽሐፉ የተጻፈበት ዘመን ስንመለከት እንግዲህ የደራሲውና ተደራሲያኑ አለመታወቅ የተጻፈበትን ዘመን ለማወቅ በሚደረግ ጥናት ላይ ከፍተኛ የሆነ እክል ይፈጥራል። ይሁን እንጂ መጽሐፉ የተጻፈበት ዘመን በእርግጠኝነት ለማወቅ አይቻልም። ጋቱም ጻፊ ካልታወቀ በውል ለማወቅ ባይቻልም፣ ነገር ግን ከ60 እስከ 90 ዓመተ ምህረት ባለው ጊዜ ላይ እንደተጻፈ ምሁራን ይስማማሉ። ስለዚህ ያው ግምት ነው። አብዛኞቹ ሊቃውንት ይህን ለማምረጣቸውና ዋና ምክንያት በዚያን ዘመን በአይሁድና በክርስትና መካከል ጠንካራ ውጥረት የነገሰበት ጊዜ ነበርና ክርስቲያኖች በመጀመሪያ በኔሮ ዘመን በ65 ዓመተ ምህረት በኋላ በዶሚሽን ዘመን ከ81 እስከ 96 በተነሱ ስደቶች ከፍተኛ የሆነው ስቃይ ደርሶባቸው ነበር። አይሁዶች በሮማ መንግስት ላይ በ66 ዓመተ ምህረት በቀሰቀሱት አመፅ የሮማ ጀነራል ትተው በ70 ዓመተ ምህረት ከሰራዊቱ ጋር በመሆን አይሁዳውያንና ትውፊታቸው በመደምሰሱ ምክንያት ለማንኛውም ለሀገሩና ለባህሉ ታማኝ ለነበሩ አይሁዳውያን ከባድ ጊዜ ነበርና በዚህ ጊዜ እንደተጻፈ ደግሞ ይመለከታል። እንግዲህ መልእክቱን ስናነበው ወደ መልእክቱ ስንገባ መልእክቱ ወደ ውስጥ ጠለቅ ብለን ስንመለከት በጣም ብዙ ስለ ክራይስት ስለ ኢየሱስ ክርስቶስ የሚናገሩ የሚያስተምሩ ትልቅ ትምህርት ካለባቸው ክፍሎች ስለ መሲህ ስለ ኢየሱስ ከሚናገሩ ክፍሎች አንዱ ነው የዕብራውያን መጽሐፍ። ዕብራውያን መጽሐፍ በደንብ ተረዳችሁ ማለት ስለ ክርስቶስ በደንብ ትረዳላችሁ። አሜን። ኢየሱስ ያድናል። ስለዚህ ኢየሱስ ክርስቶስ በደንብ ለማወቅ የዕብራውያን መጽሐፍ በደንብ ማጥናት ይጠበቅብናል። ስለዚህ ሁሉም መጽሐፍ ቅዱስ ሊቃውንት የዕብራውያን መልእክት በጥንቃቄ ተዋቀረ የሚለውን ሐሳብ ይስማማሉ። ተዛምዶ የዕብራውያን ጻፊ መልእክቱን የጻፈላቸው ሰዎች በእምነት ጸንተው ራሳቸውን ሙሉ በሙሉ ለክርስቶስ ከመስጠት ይልቅ ወደ ኋላ ማፈግፈግ መጀመራቸውን ስለተረዳ በእምነታቸው ጸንተው እንዲቆሙ ለማስተማር ነው። ኢየሱስ ክርስቶስ ያድናል። ይህን ካልኩኝ በኋላ ለመግቢያ ያክል ወደ ምዕራፍ 1 ላይ እንምጣ። እስቲ እናንብበው። የመጀመሪያውን ቁጥር እናንብበው። ምን ይላል? ከጥንት ጀምሮ እግዚአብሔር በብዙ አይነት እና በብዙ ጎዳና ለአባቶቻችን በነቢያት ተናግረው ይላል አይደለ? በእናንተ ጽሑፍ ላይ ምን እያለ ነው? ምን ይላል?
ከጥንት ጀምሮ እግዚአብሔር አሜን። እንግዲህ እዚህ ክፍል ላይ ሲጀምር የመጀመሪያ ቁጥር 1 ላይ ከጥንት ጀምሮ ይላል አይደል? የዕብራውያን መልእክት ክርስቶስ ከሁሉ የሚበልጥ መሆኑን የሚገልጸው እግዚአብሔር በብሉይ ኪዳን ከእስራኤላውያን በተለያየ መንገድ እና አገልጋዮች በኩል ያደርግ ከነበረው ግንኙነት ጋር በማነጻጸር ነው። መልእክቱ ከተጻፈባቸው አበይት ዓላማዎች አንዱ እግዚአብሔር በሰው በኩል ለሰው የምናገርበት ጊዜ እንዳከተመና በምትኩ በሚደንቅ ጸጋው ራሱ በወልድ ሰው በመሆን መናገር መጀመሩ ነው። አሜን ነው ወይ? ስለዚህ በከፍል በነቢያቶች እግዚአብሔር አስቀድሞ ምን ይል ነበር? ይናገር ነበር ይላል። ለምሳሌ የብሉይ ኪዳን ነቢያቶች ስለ መሲሁ ስለ ኢየሱስ ስለሚመጣው ነገር ይናገሩት ነበር ይላል። ከዛ በኋላ ደግሞ በነቢያት የምናገረው ያ ዘመን አከተመና መሲሁ ራሱ ወይም ወልድ ሰው በመሆን ከሰው ጋር በቀጥታ እንደተገናኘ ማሳየት ነው። ሃሌሉያ። እግዚአብሔር ስለ ራሱ ማንነት፣ ስለ አምልኮና ስለ ወደፊት ስላለባቸው በጎ ሐሳባቸው እና ስለ ሊመጣ ስላለው መሲህ እንደውም የሚበጃቸው ሊገልጥላቸው ለአይሁድ አባቶችና ለትውልዶቻቸው በብዙ ጎዳና ማለትም በነቢያት አሜን። እስቲ በነቢያት በለው። በነቢያት እግዚአብሔር ስናገር እንደነበረ እንመለከታለን። በነቢያት በብዙ መልኩ በነቢያት በኩል ጌታ ስናገር እንደነበረ እናያለን። ቀጥለው በመላእክት ይናገር ነበር እግዚአብሔር በነቢያት በመላእክት በሕልም በራእይ አንዳንድም በሌላ በብዙ መልኩ እግዚአብሔር ለሰው ልጆች ምን ያደርግ ነበር? ይናገር ነበር። ሃሌሉያ። እና የዕብራውያን መጽሐፍ ጻፈው ልጁ በመጨረሻ ዘመን ማለትም ይላል በዘመነ ነቢያት ፍጻሜ መጣ ይላል። መጨረሻው የተባለው ዘመን ከጅምሩ እስከ ማብቂያ ድረስ ያለውን መላውን የሙሉን የብሉይ ኪዳንና የአዲስ ኪዳን የብሉይ ኪዳንና እስከ ዘመነ ሚልክያስ ድረስ በውስጡ የነበረውን ትንቢት የተፈጸመበት የመጨረሻ ዘመን ማለት ነው። አሜን። ዛሬ ኢየሱስ እየተናገረ ያለው በማ በኩል ነው? በኢየሱስ በኩል ነው። አሁን ዛሬ ሊሰማ የሚችል ድምፅ ማን ነው ካለን ኢየሱስ ነው። ጮና ኢየሱስ ነው በሉ። አዎ ለአባቶቻችን በመላእክቶች በነቢያቶች እግዚአብሔር በሕልምና በራእይ ሲናገር ቆይተው ነገር ግን ይላል ሃሌሉያ በብዙ ከተናገረ በኋላ ዓለማትን በፈጠረበት በልጁ ምን ያደርጋል ብላል? ይናገራል። ሃሌሉያ። እስቲ ኢየሱስ ይናገራል በለው። በማን ዛሬ እየተናገራለው ማን ነው? ኢየሱስ። ሃሌሉያ። አሁን ሊሰማ የሚሰማው ድምፅ ማን ነው ካለን ኢየሱስ ነው። ኢየሱስ ብቻውን ይሰማል። እስቲ ኢየሱስ ነው በለው። ጮና ኢየሱስ ነው የሚሰማው በለው። በልጁ ምን አደረገን ይላል? ተናገረ። በማን? በክርስቶስ። ነቢያቶቹ ስለ መሲህ አመጣጥ ተንብዮ እንደነበረ ያው ታውቁታላችሁ። መላእክቶቹም ስለ ኢየሱስ እና ብዙ ነገሮች ስለ ጌታ የሚያሳዩ ጥላዎች ነበሩና ጌታ ግን የትንቢት ሁሉ ፍጻሜ ኢየሱስ ነው። የሕግ ሁሉ ፍጻሜ ኢየሱስ ነው። የነቢያት ሁሉ ፍጻሜ ኢየሱስ ነው። ኢየሱስ ዛሬም ይናገራል። አሜን አሜን አሜን። እግዚአብሔር በማን ተናገረን? እስቲ በኢየሱስ በለ። በማን ነው የተናገራለው? እስቲ በኢየሱስ በለ። ጌታ እየተናገረን አለው። እግዚአብሔር በማን ነው? በኢየሱስ በኩል ነው። አሁን ከኢየሱስ ውጭ የምናገር የለም ማለት ነው። ሌላ ድምፅ የለም። ጌታ ነው የሚሰማው። ኢየሱስ ነው የምናገረው። ኢየሱስ ዛሬም ማን ነው? ይሰማል። አዎ ተዘምላችሁ ከሆነ በመቼም ጥር ነውና ጥምቀት እናስባለን። ጌታችን ሲጠመቅ መንፈስ ቅዱስ እንደ ርግብ በሱ ላይ ወረደበትና ምን አለው? ድምፁ ምን የምለው? የሚወደው ልጄ እርሱ ነውና እርሱን ስማው ይላል። ጎን ያለ ሰው ስማ በለው እስቲ። ማንን? ኢየሱስ ምን አድርገው? ስማ። ኢየሱስ ነው የሚሰማው። ሃሌሉያ። ስለዚህ ልጁም
በዘመን መጨረሻ ማለትም በዘመነ ነቢያት ፍጻሜ መጣ። መጨረሻ የተባለው ኢየሱስ ከመጣበት ጊዜ ጀምረው እስከ ኢየሱስ እስከሚመጣበት ጊዜ ያለውን ጊዜ ያመለክታል። የመጨረሻ በሱ ነው እየተናገራለሁ። አሁን ከኢየሱስ ውጪ በምድር ላይ የሚንቀሳቀስ ሌላ ድምፅ አይኖርም። ሃሌሉያ! የሚሰበክ ሌላ መልእክት ሊኖር አይችልም። ምክንያቱም ኢየሱስ ለዓለም፣ ኢየሱስ ለሰው ዘር ሁሉ የሞተው ኢየሱስ ለሰው ነውና እሱ ነው የሚሰበከው። ጎን ያለው ኢየሱስን ስመው በሉት። ምን አድርገው? ኢየሱስ ምን ይደረጋል? ይሰማል። የምንሰማው ድምፅ እሱ በሕይወት ያኖራል። ይህንን ጌታ ነው የምንሰብከው። ሃሌሉያ! ታዲያ በዚህ ክፍል ላይ ኢየሱስን እንድንሰማ ዘንድ ነው የምናገረው። ኢየሱስ ከመጣበት ጊዜ ጀምረው እስከ ዓለም ፍጻሜ ድረስ ያለውን ጊዜ የመጨረሻ ዘመን፣ ያ ጊዜ እስኪመጣም ድረስ የምናገረው ማን ነው? ኢየሱስ ነው። በልጁ ነው የምናገረው። በደንብ አድርጋችሁ እንድትይዙ እፈልጋለሁ። በልጁ ምን አደረገን? ተናገረን። ተናገረ በሉ። አሜን፣ አሜን፣ አሜን። ስለዚህ በክርስቶስ ተናገረን። ተናጋሪው ትንቢቱ የተፈጸመ መጨረሻ ዘመን ማለት ነው። አንዳንድ ተናጋሪ ማን ነው? አንድ ነገር ጠቀሜታው በአመዛኙት በተናጋሪ ታላቅነትና ምንነቱ ክብር ላይ የተመሰረተ ነው። ስለዚህ እጅግ በከበረና በዘላለማዊ ልጁ ተናገረ። አሜን። በከበረው ዘላለማዊ በሆነው በእውነተኛው በኢየሱስ ምን አረን? ተናገረን ይላል። እኛም ኢየሱስ ስናገር ሰምተን ነው የሰማነው። አቤት ያለው ስናገር ነው። አሜን። በሱ ነው እግዚአብሔር የምናገረው። አሁን እግዚአብሔር በሌላ መንገድ የምናገርበት የለም ማለት ነው። ስለዚህ ኢየሱስ ከሁሉ ይበልጣል። አሜን፣ 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 አሜን። እስቲ ኢየሱስ ይበልጣል ብለው። አዎ፣ በዚህ ክፍል ላይ ስለ ኢየሱስ ነው አሳያችኋለሁ። የተወሰነ ነጥቦችን ጨርሳለሁ፣ ግን ትንሽ ልበላችሁና እና የእግዚአብሔር ማን ነው? እግዚአብሔር ዓለማትን በፈጠረበት የእግዚአብሔርን ባህሪ የያዘው ከእግዚአብሔር የተካከለ በመሆኑ እጅግ በብዙ ከነቢያት የሚበልጥ ነው ኢየሱስ። አሜን። የእግዚአብሔርን ሙሉ ማንነት ይዘው ራሱ እግዚአብሔር ሆነው ትናንትና ልደት እንዳከበርለት አምላክ ሆኖ አምላክ ሰው ሆነው። ምክንያቱም አማኑኤል የምለውን እግዚአብሔር ቃል አይተነዋል። እስቲ አማኑኤል በሉ። አዎ፣ እስቲ አማኑኤል በሉ። እስቲ አማኑኤል በሉ እንጂ። አማኑኤል ማለት እግዚአብሔር ከኛ ጋር ነው የሚል ነው። እግዚአብሔር ኢየሱስ ባይመጣ ከኛ ጋር ሊሆን አይችልም። ምክንያቱም አምላክ ከሰው ጋር ሊሆን አይችልም ነበር። በክርስቶስ ነው እኛን ያገኘን። አሜን ነው ወይ? ምክንያቱም ኢየሱስ ሰው የሆነበት፣ ኢየሱስ ሥጋ የለበሰበት፣ ኢየሱስ ወደዚህ ምድር የመጣበት ምን ለማድረግ ነው? ሰው ለማዳን ሰው መሆን ነበረበት። ባይሆን ከእግዚአብሔር ጋር አንገናኝም፣ አብን አናይም ነበር። ስለዚህ የእግዚአብሔር ሙሉ ማንነት ይዞ ራሱ አምላክ አቡን ሊገልጥልን የመጣው መሲያችን ኢየሱስ ነው። እስቲ ለዚህ ጌታ ጨብጭቡለት። ሃሌሉያ። ኢየሱስ ዛሬም ምን ያደርጋል? ይናገራል። አሜን። በማን? በክርስቶስ ልጁ ዛሬም አምላክ ወደዚህ ምድር መጣና ይናገራል። ሃሌሉያ። ስለዚህ ታዲያ ስለዚህ በወንጌል በተነገረው መሰረት እግዚአብሔር በልጁ ተናገረ። በመሆኑም ቀደም ሲል እግዚአብሔር በልዩ ልዩ አይነት ጎዳናዎች ለአይሁድ ከተናገረ ቃል ሁሉ እጅግ ይልቃል። አሜን። ወልድ ከሌሎች መንገዶች የበለጠ መናገሪያ መንገድ ነው። አሜን፣ አሜን። በነቢያት በከፊል ነበረ ጌታ ሲናገር የነበረው። እሱ ግን ሙሉ መልእክት ይዞ ነው የመጣው። አሜን ነው ወይ? ይመጣል ይመጣል ይመጣል። እሱ ግን ያ የተባለለት መጠና አየነው ኢየሱስን። ሃሌሉያ። ያለ መስታረቂያችን ኢየሱስ ክርስቶስ ወደዚህ ምድር መጣ። የመጣው ኢየሱስ ዛሬም ይናገረናል። አሜን አሜን። ስለዚህ በዚህ ክፍል ላይ የምንመለከተው ኢየሱስ የእግዚአብሔርን ባህሪ የያዘ ከእግዚአብሔር የተካከለ በመሆኑ እጅግ በብዙ ከነቢያት ይበልጣል። አሜን። ምን ይሆናል? ይበልጣል። ከሁሉ የሚበልጥ አምላክ ነው የመጣው። እስቲ ይበልጣል ብለ ምን ይሆናል? ይበልጣል። ይህን ደግሞ ምናልባት በዛን ሰዓት
አንዳንድ ሰዎች ስለ ጌታ ማንነት አልተረዱትም ነበርና ይህንን ለማስረዳት ጻፊው በዚህ ክፍል ላይ የኢየሱስን ማንነት የሚገልጸውን 8 ነጥቦችን ከቁጥር 1 እስከ 3 ባለው ይገልጥልናል። እሱን ላንሰላችሁና ልጨርስ ቶሎ ብዬ እስቲ ከራሱ ከዚህ ክፍል እናንሳ። ከራሱ ከዚህ ክፍል ስናነሳ የምናነሳው ነጥብ አለ። እስቲ ከራሱ ምን ይላል? በብዙ ጎዳና ይልና ከዛ በኋላ ምንድን ነው የሚለው? ከተናገረ በኋላ ምን ይላል? ቁጥር 2 ምን ይላል? አዎ አሁን በደንብ አድርጋችሁ እንድታዩ የሚፈልገው ይሄንን ነው። በዚህ ክፍል ላይ በደንብ አድርጋችሁ በዚህ ምዕራፍ 1 እስከ 3 ቁጥር ድረስ ብቻ ያለው 8 የሚሆኑ ነጥቦችን ያነሳልናል። እዚህ ውስጥ የመጀመሪያው የሚያነሳው ምንድነው? የሚያነሳልን የእግዚአብሔር ትንቢታዊ ድምፅ ነው ይላል። ሃሌሉያ! የማን ድምፅ ነው? የእግዚአብሔር ትንቢታዊ ድምፅ ነው። እግዚአብሔር ስናገር ስለሱ ስናገር የነበረው ያንን መጠና እኔ እኮ አለ ኢየሱስ የሕግ ሁሉ ፍጻሜ ነኝ ይለዋል። ሃሌሉያ! ትንቢታዊ ፍጻሜ ያ ነቢያት ሁሉ የተናገሩለት መጥተው የተፈጸመበት እሱ ላይ ስለሆነ እሱ ነው። ሌላ ምንም የለም መንገድ። ሃሌሉያ! ስለዚህ እሱ ነው ይለናል። ቀጥለው ሁለተኛ ነጥብ ምን ብሎ ነው የሚያነሳላችሁ? በእናንተ የእግዚአብሔር ልጅ ይለናል። በእናንተ አይናገርም? እሺ ከላይ በኩል ምንድነው ተናግረው ደግሞ ዓለማትን በፈጠረበት በልጁ ይላል አይደለ? ልጁ ይላል። በልጁ እስቲ በልጁ በለው። ዕብራውያን ጻፊ እግዚአብሔር ልጁ ነው ይላል። በልጁ ይለናል አይደለ? ስለ እግዚአብሔር ልጅነት ስንመለከት የኛ ልጅነትና የእግዚአብሔር ልጅነት ልዩነት አለው። የኛ ልጅነት ኢየሱስ ክርስቶስን በማመን ያገኘነው ልጅነት ነው። የእግዚአብሔር ልጅነት ደግሞ ከዘላለም የነበረ ነው። ሃሌሉያ! እሱ ምንድነው? የእግዚአብሔር ምንድነው? ልጅ ነው ይላል። በልጁ ይለናል። ስለዚህ የእግዚአብሔር ልጅ ነው ስንል እሱ ራሱ አምላክ ሆነው የእግዚአብሔር ልጅነትና የእኛ ልጅነት የምለያየው እኛ እግዚአብሔርን በማመን ከጌታ ጋር በመሆን ልጅነት አገኝተነዋል እንጂ እሱ ግን ከዘላለም የነበረው ሙሉ አምላክ የነበረው እሱ ከዘላለም የነበረው አምላክ ስለሆነ ልጅነት የዘላለም ነው እንጂ በእምነት የመጣ ልክ እንደኛ ልጅ አይደለም። ጌታ ኢየሱስ ተባረከ ይሁን። እስቲ በልጁ ስል እንደኛ አይነት ልጅ ሳይሆን እሱ ደግሞ ምንድነው? ከዘላለም የነበረ አምላክ ነው። ሃሌሉያ! ስለዚህ በልጁ እየተናገረን አለ። ሃሌሉያ! ይሄ ልጅ የምለው ልዩነት እንደኛ ልጅነት አይደለም። ስለዚህ ልጁ ነው ይለናል። ሃሌሉያ! ኢየሱስ ምንድነው? ልጁ። እስቲ ልጁ በሉ። እሱ ምንድነው? እስቲ ልጁ በሉ። ስለዚህ በልጁ ተናገረን የምለው ሶስተኛ ነጥብ ጋር ስንመጣ በዚህ ቁጥር 2 ምን ይለናል? ወራሽ የእግዚአብሔር ወራሽ ነው ይለናል። ማን ነው እሱ? ኢየሱስ። የማን ወራሽ? የእግዚአብሔር ወራሽ ነው ይለናል። ዓለማትን ሁሉ የወርስ ዘንድ እግዚአብሔር የሰጠው ልጁ እሱ ምንድነው? ወራሽ ነው ይለናል። ሃሌሉያ! ኢየሱስ ዓለማትን ሁሉ የወርስ ዘንድ የእግዚአብሔር ዘላለማዊ ፈቃዱ ነው። ዓለም በልጁ በክርስቶስ ምን ይሆናል? ይቆጣጠራል፣ ይወረሳል፣ ይጠቀለላል። ለምሳሌ ፈቃድ በአገራችን እንደምንመለከተው ሌላም ነገር ደግሞ እንደምንመለከተው ጠቅላይ ሚኒስትር ወይም የበላይ አካል ከታች ላለው አካል ስልጣን ይሰጠዋል። አስፈጽም ብሎ ነው የሚሰጠው። ይሄን አድርግልን፣ አስፈጽምልን፣ ጨርስልን ብሎ በሚሰጥበት ጊዜ ያ አካል ምን አደረገዋል? ያስፈጽመዋል። አስፈጻሚ ነው። ያንን ጉዳይ በተሰጠው ስልጣን መሰረት ምን አደረገዋል? ያስፈጽመዋል። ዓለምን ይጠቀልል ዘንድ የተሰጠው ሙሉ ስልጣን በልጁ ነው ያለው። ሃሌሉያ! በልጁ በኩል ዓለምን ምን አረው? ይወርስ ዘንድ ኢየሱስ ዓለምን ይወርስ ዘንድ የዓለም ወራሽ ነው ኢየሱስ። አሜን አሜን። ዓለም በልጁ በክርስቶስ ምን ይሆናል? ይጠቀለላል። አሜን አሜን። ዛሬ እምቢ ዓለም አመፀኛውም ጠማማውም ማንኛውም በክርስቶስ ይጠቀለላል።
ደግሞ በወንጌል ይጠቀለላል። እስቲ ኢየሱስ ወራሽ ነው በለው። ዓለማትን በፈጠረበት ሁሉን ወራሽ ባደረገው በልጁ አሜን አሜን። ኢየሱስ ምንድነው? ወራሽ ነው። ያለ ኢየሱስ ዓለምን ሌላ የለም። ስለዚህ ነው ስለ ጌታችን ማንነት ሲያወራ እሱ ወራሽ እንደሆነ ይናገራል። በዚህ ክፍል ላይ አራተኛው ነጥብ ቶሎ ብለን እንድንጨርስ በዚህ ክፍል ላይ ያለው አራተኛው ምን ይለዋል? ዓለማትን በፈጠረበት ይለናል። ልጁ ኢየሱስ ክርስቶስ ዓለምን ምን አድርጎታል? ፈጥሮታል። አንተና እኔ የምናመልከው አምላካችን ዓለምን ምን አደረገው ነው? የፈጠረው። ይህ ዓለም ከየት መጣ ብላችሁ ስትመለከቱ ጎን ያለው ሰው ያንተ አምላክ ዓለምን የፈጠረ ነውና በዛው ንቃ ብለው። ዓለምን ምን አደረገው? የዓለማት ፈጣሪ። ይህ ዓለም በልጁ በክርስቶስ ነው የተፈጠረው። በአብ ነው የተፈጠረው፣ በወልድ ነው የተፈጠረው። ስለዚህ ያለ እርሱ የተፈጠረ ነገር የለም። ልጁ ሳይፈጥር ራሱ የተፈጠረ ነገር አለ የለም። ምን ይላል መጽሐፍ ቅዱስ? ሁሉ ዮሐንስ ወንጌል ምዕራፍ 1 ላይ ሁሉ በማን ሆነ? በእርሱ ሆነ። ከሆነም አንዳ ያለ እርሱ አልሆነም። ስለ መሲህ የምትከራከራቸው ኦንሊ ጂሰሶች ካሉ ሌሎችም ካሉ ይሄን ክፍል በደንብ አድርጋችሁ ያዙት። ዓለምን በፈጠረበት በልጁ አላ በኢየሱስ ክርስቶስ ዓለም በማ ተፈጠረ? ዮሐንስ ወንጌል ምዕራፍ 3 ላይ ሁሉ በእርሱ ሆነ ከሆነም አንዳች ያለ እርሱ አልሆነም። ሃሌሉያ። ሁሉ በማ ሆኗል? በክርስቶስ። የኛ አምላክ ሁሉ ምን አድርጎታል? ፈጥሮታል። ሁሉ የማ የሱ። ዓለማት በእግዚአብሔር ተፈጥሯል። በክርስቶስ እንዴት ተፈጠረ እንመለከት። ስለዚህ አሁን እያየን ያለነው ስለ ወልድ ነው። ስለ መንፈስ ቅዱስ አይደለም፣ ስለ አብ አይደለም፣ ስለ ወልድ ነው እያነሳው ያለው። እንዳትረሱ እሺ። ስላሴዎች ጋር ሌላ ጊዜ ስናንሰና ግን ወልድ ስትመለከቱ በዚህ በዕብራውያን ጸሐፊ በደንብ አድርጎ ዓለማት በሱ ይለናል። ሌላ ቀጥለው ጸሐፊው ክርስቶስ በዘፍጥረት አፈጣጠር ላይ የነበረውን ድርሻ ለማሳየት ይሞክራል። ክርስቶስ ሊወርሰው የተፈቀደለትን ዓለም ቀደም ሲል ፈጥሮታል። አሁን ውረስ የተባለውም እኮ የራሱ እኮ ነው። አሁን ውረስ ጠቅለል አርገው ጠቅላይ ሚኒስትር አብይ ማለት ነውና አሁን እንደዚህ ታድሶ ከማምጣቱ በፊት ምንድነው ያሉት? እና አዳነችን ከንቲባ አዳነችን ሌሎችን ሰብስበው አሁን እነዚህ ቀለሞች መቀየር አለባቸው ሲሉ በሚዲያ ነበር። ምን ማድረግ አለባቸው? መቀየር አለባቸው። አስቀይር፣ ለከንቲባ ስልጣን ሰጡ። አስቀይር፣ እነዚህ ሁሉ ቀለሞች በየቦታ አንዱ ሌላ ከሚሆን ይቀየር፣ ይታረስ ቤቶች። አሁን ከተማ እንዴት ነው? አልደረሰም እናንተ ጋር ይደረግ ተባለ ለከንቲባ እና ይደረግ፣ ቀለሞች ይቀየር። ይሄ በየቦታው ምናምን አንድ አይነት ቀለም። ከዛ ይኸው በየመንደሩ በየሰፈሩ እሰየው፣ ጌታ ይባረክ። እኛ ደግሞ ትእዛዝ ካልመጣ ስለማናሳድስ እግዚአብሔር ይባረክ። ስለዚህ ያጨብጭቡለት። ህግ ካልተጨመረ እኮ እኛ አደጋ። እኛ ቤታችንን ብቻ አሳምረን ሰው እኮ ቤቱን አሳምሮ ደጅ ላይ እኮ ቆሻሻ የምጥል ህዝብ ነው። አንድ ጊዜ አንድ ከተማ ሄድኩኝና ከተማው ቤቶቻቸው በጣም ያምራል፣ አጥሩ በጣም ያምራል። በጣም በግንብ ነው ሰሩትና ቤቶቻቸው በህንፃ ተሰራው በጣም የሚያምር ነውና እዚህ እኛ ሀገር ነውና እዚህ ኢትዮጵያ ግን የሚያሳዝነው ግን ደጅ ላይ ነው እንዳለ ቆሻሻ የምጣለው እና ደጁ እንዳለ ከዛ ከቆንጆ ቤት ወጥቶ ደጅ ላይ ዱብ በፌስታል ዱብ በምናምን ዱብ ሲያደርጉ ወይ የዚህ ቤት ንጽህናው የቱ ጋር ነው ታዲያ? ደጅ ካልተጸዳ ማለት ነው። እና ስለዚህ የሚያስፈልገው አሁን እንደምታዩት ነው። በጣም እየጸዳ ነው ያለው። ጥሩ ነው። እንደዚህ ሲጨመርበት ነው የምንነቀው እኛ ህግ ካልሆነ እንዲህ ጠንከር ካላደረገን ስለማይሆን ማለት ነው። ስለዚህ ጎን ያለው ሰው ነቃ በልበለው። ኢየሱስ ዓለምን ፈጥሯል በለው። ኢየሱስ ዓለምን ፈጥሯል በለው እንጂ ያ የፈጠረውን ዓለም በለው ደግሞ ይወርሰዋል በለው፣ ይጠቀልለዋል በለው። ዓለም በልጁ በክርስቶስ ይጠቀልላል። ሃሌሉያ። እንደው ኢየሱስን በሳልባጅ እንደመጣ ትናንትና እንደመጣ ባላችሁበት አንድ ደቂቃ ቁሙልኝ እስቲ። ሃሌሉያ። እስቲ ቁሙ ባላችሁበት። ኢየሱስ የተባረከ
ቆሙ ባላችሁ በቆሙ። ኢየሱስ ክርስቶስ ዓለማትን የፈጠረ ፈጣሪ ጀግናችን ነው። ዓለም በክርስቶስ ተጠቀለላል። ያለ ኢየሱስ ዓለምን ምንነካ ይጠቀለላል። በሉ እስቲ ኢየሱስ የዓለም ፈጣሪ ነው በሉ እንጂ። ሃሌሉያ። ስለዚህ ዓለምን በፈጠረበት በልጁ ነው የተናገረን። እስቲ ታንጠራ እሺ ቶሎ በል እስቲ ላይ ላይ ላላ 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 ጩጩ ይለኛል የማደርገው ሳጣ መልካምነት ፍቅርህ መጮ ያምረኛል ቃላትያ መዳግን ፍቅርህ ውስጤን የፈነቀለው የዝማሬ ዜማ ታሪክ ወደ ማደር አፋጭ ሆኖ ይሰማ የታየ እንደረዳ አገር ሁሉ ይወጣ እንደችሎ ዘመና እንደኔ የረዳ እንደችሎ ዘመና እንደኔ እንደችሎ ዘመና እንደኔ የረዳ እንደችሎ ዘመና ነቶ አይና ማዳኖ አይ ፍቅሩ አይ ንግሥቶ ዘምር ዘምር እስረኛ ተፈቶ እስረኛ ተፈቶ ምሕረቱን አየ ማዳኑ አየ ትዕግሥቱ አየ ፍቅሩ አየ ተነሳሳ ዘምር ዘምር እስረኛ ተፈቶ እስረኛ ተፈቶ መልኮል ትናቀኝ እንደለመደባ ተፈቶ ማምለክ መቼም አይሆንላ ባለ ታሪክ ነኝ እየረዳኝ በደግ እጆቹ ድግፍ ያረገኝ ውስጤን የፈነቀለው የዝማሬ ያሪክ ወደ ማደሪያ አባት ሆኖ የታየ እንደረዳኝ የጋር ሁሉ ይወጣ እንደችለው ዝምላ እንደኔ የረዳ እንደችለው ዝምላ ሁልጊዜ ያከብርሃል በጭብጨባ ያመልክሃል ተመልካች ሆኖ አይቀመጥም እንደኔ ያከብርሃል እንደኔ ቁጭ በሉ አንድ ጊዜ ጌታ ዘመናችን ይባርክ። አሹ አዎ አያችሁ መዝሙር ያው መዘመር ጥሩ ነው። አሁን ወደ ቃሉ ልጨርስ አጭር ነገር ተናግሬ እንድጨርስ በዚህ ክፍል ላይ ሌላው የአምስተኛው ስለ እግዚአብሔር ማንነት ስለ ኢየሱስ ማንነት የምናገረው የእግዚአብሔር ማን ነው በስብዕና ውስጥ የተገለጠ የእግዚአብሔር ክብር ነው። አሜን። በሰውነት ውስጥ የተገለጠው የማ ክብር? የእግዚአብሔር ክብር። እዚህ ክፍል ላይ እዚህ ባነበብነው ክፍል ላይ በብሉይ ኪዳን እግዚአብሔር ክብር መገለጥ
ለማያቋርጠው የእግዚአብሔር መገኘት ምልክት ነበር። የጥንት ክብር ጊዜያዊና የሚሰወር ከእስራኤል አምላክ የሚለይ ነበር። ማን ነው? ከእስራኤልም መካከል የሚለይ ነበር። በክርስቶስ በኩል የታየው ክብር ግን የማይደበዝዝና ለዘላለም የሚቀጥል ክብር ነው። አሜን። ከክብር ወደ ክብር እንሄዳለን። አሜን፣ አሜን፣ አሜን። ስድስተኛው ጋር እንመጣና ስድስተኛው የእግዚአብሔር ባህሪ እዚህ ክፍል ላይ የምንመለከተው ስለ ኢየሱስ ማንነት የሚገልጸው ስድስተኛው የእግዚአብሔር ፍጹም መገለጥ ነው። የባህሪው ምሳሌ ይላል። የእግዚአብሔር ፍጹም ምንድን ነው? መገለጥ ነው። ኢየሱስ አብን የገለጠልን ማን ነው? ኢየሱስ ነው። ክፍሉ ብለን ምን ይላል? በዚሁኛው የባህሪው ምሳሌ የክብሩ መንጸባረቅና ቁጥር 3 ላይ ምዕራፍ 1 ቁጥር 3 ላይ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ይላል። የባህሪው ምሳሌ ሆኖ የባህሪው ምሳሌ የክርስቶስን በሥጋ መገለጥ የላቀ የሚያደርገው ክርስቶስ የእግዚአብሔርን ባህሪ ሙሉ በሙሉ ስለያዘ ነው። አሜን። ክርስቶስ የእግዚአብሔርን ባህሪ ሙሉ በሙሉ ይዞ ነው የመጣው። ትዝ የሚላችሁ ከሆነ የዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 8 ላይ ምን ይላል? በተረቦ ቶማስ እንደዚህ አለ፣ አብን አሳየንና ይበቀናል ብሎ ባለው ሰዓት ምን አለው? ኢየሱስ እኔን አየ አብን አይቷል ይላል። የእግዚአብሔር ፍጹም መገለጥ ነው ኢየሱስ። አሜን። እግዚአብሔርን የገለጠልን ማን ነው? ኢየሱስ ነው። አሳየን። እንዴ ይሄን ያህል ዘመን ከኔ ጋር ኖራችሁ እየኖራችሁ እያገለገላችሁ እየተገለገላችሁ እያስተማርኳችሁ እንዴት አብን አሳየን ትለናለህ? እኔን ያየ አብን አይተዋል። አሜን። አብ ልክ እንደኔ ነው። ኢየሱስ ያድናል። እግዚአብሔር አብ እኔን እንዳያችሁ እሱም እንደሱ ነው ያለው። ምናልባት የወላጅ መልክ ማይመስል ልጅ ካለ ወላጁን ካልመሰላ ወይ አጎቶቹን ወይ አያቶቹን ይመስላል አይደለ? ልጆቻችሁ የኔ ልጅ የባለቤቴን መልክ ይዟል፣ የኔን ይዟል፣ የኔን ባህሪ የኔን መልክ አይታችሁ ከሆነ የእናንተም ልጆች የእናንተን የአባታቸውን የእናታቸውን ወይም እናንተን ማይመስል ከሆነ ወደ ኋላ ሄድና አያታችሁን፣ አክስታችሁን፣ አጎታችሁን ሊመስል ይችላል። ከዚህ ውጭ ሊሆን አይችልም። አላችሁልኝ? እግዚአብሔር እንደዚህ ነው። ራሱን በልጁ ነው የገለጠልን። አሜን፣ አሜን፣ አሜን። በክርስቶስ የተገለጠልን። ሃሌሉያ። እግዚአብሔር በክርስቶስ ነው የመጣው። ለዚህ ነው ክርስቶስ ፍጹም ምንድን ነው? መገለጥ ነው። የማን? የእግዚአብሔር መገለጥ። እግዚአብሔር የገለጠልን ማን ነው? እሱ ነው። እስቲ ዮሐንስ ወንጌል ምዕራፍ 1 እናንብበው። እስቲ ዮሐንስ ወንጌል ምዕራፍ 1 ላይ አንድ ቃል አንብበን 18ኛው ላይ እናንብበውና እንጨርስ። 18ኛው ላይ 1 ላይ 18 ምን ይላል? በእናንተው እንደዚህ ይላል፣ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብርን አየን። ከዛ 18ኛው ላይ መቼም ቢሆን እግዚአብሔርን ያየ አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ይሄኛው በቀድሞ ትርጉም ልጁ አይደለም፣ በዛኛው አምላክ ይላል። አምላክ ምን አደረገው? ተረከው፣ ገለጠልን፣ ራሱን አሳየው። ይሄ ነው አለ። በቃ አብን ያየ እኔን ያየ አብን ምን አድርገዋል? አይቶታል። ይሄ ነው አብ ብሎ ነው የገለጠው ማለት። በቃ እኔን ያየ አብን አይቶታል። አብ ይሄኛው ነው ብሎ ገለጸው። ማን ነው? ኢየሱስ ነው። አሜን፣ ሃሌሉያ። የእግዚአብሔር ፍጹም ምንድን ነው? መገለጥ። እግዚአብሔር የገለጠልን ማን ነው? ልጁ። ታራ ይሄ ለልጁ በልጁ በኩል ሁሉ ነገር መጥቷል። አሜን፣ አሜን። ሁሉ ነገር መጥቷል። ያለ ልጁ ዓለም ሊድን አይችልም። ያለ ኢየሱስ ዓለም ሊድን አይችልም። ወደ እግዚአብሔር ሊደርስ አይችልም። ለዚህ ነው ጌታችን እኔ እውነትም መንገድም ሕይወት ነኝ፣ ከዛስ በእኔ በቀር ወደ አብ የሚመጣ
የለም። ይሄ ማለት ከኔ በቀር እኔ ብቻ አይደለም ያለው፣ በእኔ ካልሆነ አይቻልም። ዘጋው እኮ 4 ነጥብ። በእኔ ካልሆነ እስቲ በክርስቶስ ያመናችሁ አጨብጭቡ ለራሳችሁ። ዓለም በክርስቶስ ካልሆነ ምን መሆን አይችልም? ሊድን አይችልም። በቃ ኦሬዲ ወደ አብ የሚወስደው መንገድ አሜሪካ ለመግባት በካናዳ፣ በኬንያ፣ በሳውዝ አፍሪካ በምናምን ሰው እያረጋ በጀልባ በምናምን ሄደ ከዓመታት በኋላ 20 ዓመት 30 ዓመት እየፈጀው የዛ ሀገር ዜጋ እየሆነ ዜግነት እየቀየረ አሜሪካ ይገባል። እንደዚህ አይነት መንገድ ማለት በእንደዚህ አይነት ሌላው በጋብቻ እንካቱ የውሸት ጋብቻ ከይቱ ጋር ተጋብቶ ህጋዊ አድርጎ ማይቴ ማን ነው ምስቴነ በመለ እንደዚህ አይነት ፎርጂድ ጋብቻዎች በመስራት አሜሪካ ነገር ሰው ሊገባ ይችላል። ሰው ይችላል በገንዘብ በተለያዩ መንገዶች። ነገር ግን የእግዚአብሔር መንገድ በሌላ መግባት አይቻልም፣ በክርስቶስ ነው። ለዚህ ጌታ አስተያጨብጭቡለት። በማን ነው? ሃሌሉያ! በኢየሱስ ብቻ። ማንም ሰው ያለ ኢየሱስ ወደ አብ ሊገባ ስለማይችል ነው። ስለዚህ ይሄንን ጌታ ነው ልንሰብከው ልንጮበት የሚያስፈልገው። ይሄንን ጌታ ልንነግረው። ያለ ኢየሱስ ዓለም ሊድን አይችልም። በጻድቃን በሰዎች በነቢያት በመናምን በእናንተና ሸውዶ በመላእክ ሊገባ አይችልም። በሚቀጥለው ስለ መላእክት እናነሳዋለን። ከዚህ ቀጥሎ ስለ መላእክት ስለሚያነሳ በደንብ አድርገን እናነሳዋለን። በመላእክቶች በተለያዩ ሰዎች ሊገባ አይችልም። በኢየሱስ ነው። እስቲ በኢየሱስ ነው በለው። ዓለም በማን ይድናል? እስቲ በኢየሱስ በል እንጂ ለጌታ ጨብጭብለት። ሃሌሉያ! ዓለም በልጁ በክርስቶስ እንጂ በሌላ ሊድን ሊያመልጥ አይችልም። ሃሌሉያ! አብን የገለጠ ለዚህ ነው እኛም ኢየሱስን ልንገልጥ የሚያስፈልጉ። በቃ አብን የገለጠልን ኢየሱስ ነው። ቤተ ክርስቲያን ደግሞ ኢየሱስን ልትገልጠው ልታሳየው ይገባታል ማለት ነው። እሺ ስንተኛ ደርሰናል? 7 ሁሉን በስልጣኑ ቃል የሚደግፉ የሚል የለም። እዚህ ብዙ ምዕራፍ 1 ላይ ሁሉን በምኑ ቃል? እስቲ በስልጣኑ ቃል በል። ሁሉን በስልጣኑ ቃል የደገፈው ማን ነው? ኢየሱስ ነው። ኢየሱስ ሁሉ ነገር ሁሉን በምኑ ቃል? በስልጣኑ ቃል እየደገፈው የሚይዝ የያዘው ጀግና ነው። አሜን። ዓለም የሚቆመው በምንድን ነው? በስልጣኑ ቃል። አሜን። እስቲ በስልጣኑ ቃል በሉ። ምን አድርጎታል? ደግፎታል። ዓለም የሚደገፈው በእግዚአብሔር ልጅ በክርስቶስ በስልጣኑ ቃል ነው የተደገፈው። ሃሌሉያ! ሁሉ በምኑ ቃል? በስልጣኑ ቃል እየደገፈው የሚያነው ሁሉም ነገር ተያይዞ የቆመው በክርስቶስ ነው። ቆላስይስ 1:17 መመልከት ይቻላል። ሁሉ ነገር ተያይዞ የሚቆመው ማን ነው? በክርስቶስ። ሰው ይሄን ዓለም ያቆመ አይመስለው። የሆነ የሰው ስልጣን፣ የሰው ኃይል፣ የሰው ጉልበት፣ የሰው ጥበብ ያቆመ መስለው። ይሄ ዓለም ተደግፎ ያለው በሱ ቃል ነው። አሜን አሜን። ዓለምን በስልጣኑ ቃል ምን አድርጎታል? ደግፎታል። አሁን ይሄ የደገፈውን ቃል ብድግ ቢያደርገው እኮ በቃ ዓለም ፍርስርስ ነው የሚለው። በጭቃ የተሰራ ቤት ታውቁታላችሁ። ዝናብ ጣብስል እንደዛ ማለት ነው። እሺ ልክ እንደዚህ ነው የሚሆነው። ዓለም ጌታ እጁን ቢያወጣበት፣ እሺ ቃሉን ቢያነሰው፣ በቃ አልደግፍም ብለው እስቲ ቆይ ስል እርስ በርስ ግጭት ይገጫጭና ወደ ፍርስርስ ብሎ አመድ ይሆነ ማለት ነው። ስለዚህ በስልጣኑ ቃል ራሱ ደግፎ ለሚያኖር ለሱ ክብሩለት። ለዚህ ጌታ ጨብጭቡ ባካችሁ። ሃሌሉያ! ዓለምን በፍቅሩ የሚመራት ሃሌሉያ! ምን ያደርጋል? በፍቅሩ ይመራል። በቃሉ ደግፎ የኔ አምላክ ድጋፋችን ነው። ጮና አምላክ ድጋፌ ነው በለው። ሁሉ በምኑ ቃል? በስልጣኑ ቃል ምን አደረገው? ደግፎት ነው ያለው። ዓለም በልጁ ቃል በክርስቶስ ባይደገፍ እኮ የኛ አባት ደግ ነው። አሜን አሜን። አንድም ቀን እንኳን አኩርፎ ያን ድጋፍ አላነሰብንም። ሃሌሉያ! በየጊዜው ደግፎ ነው ያዘን። አሜን። ድጋፋችን ነው እሱ። ሁሉ በሱ ቃል ተደግፈዋል። አሜን አሜን። ክርስቶስ የዓለማት ፈጣሪ ብቻም ሳይሆን ያጸናቸውም እርሱ ነው። አሜን አሜን። ዓለምም በሙሉ ደግፎ ያቆማቸው ከዋክብትንና ፕላኔቶችን መንገዳቸውን ጠብቆ የሚያሽከረክሩት የሚሽከረከረው በእርሱ ነው። አሜን እላችሁ ከዋክብቶች፣ ፕላኔቶች እያንዳንዱ የሚሽከረከሩ በሱ ላይ ቆሞ ነው። አሜን አሜን
ኃይል አለኝ የምለውም ሁሉ የሚሽከረከረው የሚቆመው በማ በሱ ነው። እሱ ደጋፊያችን ነው። አሳይ ሃሌሉያ። ጮና ለዚህ ጌታ ክብር ስጠው እንደገና። አሜን አሜን አሜን። እልል በለት ለዚህ ጌታ ሁሉን ላቆመው። ስለዚህ ምን ያስፈራል? እሱ ነው ደግፎ የያዘው። ዓለምን ደግፎ የያዘው ባለስልጣኖች ሳይሆን ኢየሱስ ነው። ዓለም እንዳይጠፋ በቃሉ ደግፎ የያዘው ጌታ። አንተም በዚህ ቃል ተደግፋል። አንተም በዚህ አምላክ ተደግፋል። በዚህ ድጋፍ ውስጥ አንተም አለበት። ስለዚህ አትፍራ። ኢየሱስ የዘላለም ጌታችን ነው። አሜን አሜን አሜን። በእርሱ ነው ይህን ሁሉ ያደረገው፣ ደግሞ ስልጣን ባለው ቃሉ ነው። አሜን። ክርስቶስ የተናገረው ቃል የእግዚአብሔር ቃል ነው። በመጽሐፍ ቅዱስ መሰረት የእግዚአብሔር ቃል ማለት የቃልና የድርጊት ጥምረት ማለት ነው። እግዚአብሔር ተናጋሪ ብቻ አይደለም። እርሱ ቃል ሲናገር ድርጊትም ይከናወናል። አሜን። የተናገረውን ይፈጽማል። እግዚአብሔር ብርሃን ይሁን አለ፣ ምን ሆነ? ብርሃን ሆነ። ሃሌሉያ። ያለው ነው የሚሆነው። ዓለም ይጠቅለል ብል እግዚአብሔር ይጠቀለላል። ጊዜው እስኪደርስ የጠበቀው። አሁን እኛ ይህ በጣም ሰፊው ዓለም እግዚአብሔር እኮ አንድ ቀን ምን ያደርገዋል? ልክ እንደዚህ ሶፍት ወረቀት ጠቅለል ያደርገዋል። እንዲህ ያደርገው እንደዚች ያደርገው አይችልም? ይችላል ብለው እንደ የዘረጋው አካል እንዴት ነው መሰብሰብ ማይችለው? እስኪ ቤታችሁ ያለው ምንጣፍ እናንተ መስራት ካቻላችሁ ከዘረጋችሁ ማጠፍ ያቅታችኋል? ያንተ መባት እንደዚህ ነው። አንተንም እንደዚህ ደግፎ ያዘው ጌታ ስሙ የተባረከ ይሁን። ለዚህ ጌታ አጨብጭቡለት። ለዚህ ጌታ ክብር ስጠው። ሃሌሉያ። ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት። ክርስቶስ ሰዎችን ከኃጢአት ያነጻል። እንዶ ከኃጢአት ካነጻ በኋላ ይምርቃላል አይደል? ኃጢአታችን ይቅርታ እንድናገኝና እንድንነጻ ክርስቶስ ስለኛ ራሱን መስዋዕት አደረገ። በእኛ ምትክ ሆኖ ኃጢአታችን ቅጣት ተቀበለ። ማርቆስ 10:45 የገለጸውን ተመልከቱ። ክርስቶስ ኃጢአታችን መስዋዕት ሆነ። አሜን። ሮሜ 3:25 ሃሌሉያ። በክርስቶስ በደሙ መስዋዕትነቱ አማኞች ሁሉ በእግዚአብሔር ፊት ንጹሕና ጻድቃን ሆነው ይታያሉ። አሜን። ክርስቶስ ከሞተ ከ3 ቀን በኋላ ተነሳ። አሜን። አሁን በሰማይ ግን በኃይሉ በግርማው ምን ሆኗል? ተቀምጠዋል። ሃሌሉያ። እግዚአብሔር ለዘላለም የተባረከ ይሁን። ኢየሱስ ዛሬም በግርማው በእግዚአብሔር ቀኝ ተቀምጠዋል። ጨረሰን። ይህንን በሞላ ጎደል በትንሹ ያየንበት ዕብራውያን መልእክት መግቢያን ነው ያየንበትና በሚቀጥለው እንደዚህ እንቀጥላለን። በጣም ወሳኝና ወሳኝ ነው። ስለ ጌታ ማንነት የሚገልጹ 8 ነገሮችን ነው በዚህ ክፍል ላይ ያየንበት። 8ቱ ምናልባት ያላችሁ ካላችሁ ልድገመውና ልጨርስ። የእግዚአብሔር ትንቢታዊ ድምፅ ነው። ኢየሱስ የመጨረሻውና የመዝጊያ ድምፅ ነበር። ሁለተኛ የእግዚአብሔር ልጅ ነው። በዚህ ክፍል ላይ የዕብራውያን ጻፊ የጌታን ማንነት ለማጉላት ለማሳየት ለመግለጽ የእግዚአብሔር ልጅ በላጭነት እሱ ይበልጣል የምለውን ለመግለጽ ያሳያቸው 8 ነጥቦችን ነው ያየነው። ሶስተኛ የእግዚአብሔር ወራሽ ነው። አራተኛ ዓለማትን የፈጠረ የዓለም ፈጣሪ እንደሆነ አየን። አምስተኛ በስብና የተገለጠው የእግዚአብሔር ክብር እንደሆነ አየን። ስድስተኛ የእግዚአብሔር ፍጹም መገለጥ አብን የገለጠልን እሱ እንደሆነ አየን። ሰባተኛ ሁሉን በስልጣኑ ቃል እንደደገመ ብለን አየን። የእግዚአብሔር ልዩ መስዋዕት ነው ብለን አንብቤ ስለጨረስኩኝ ነው። የእግዚአብሔር መስዋዕት ነው። አሜን አሜን። ራሱን ለኛ መስዋዕት አደረገው። ሃሌሉያ። በመሰዋት ያዳነን ብቸኛ ኢየሱስ ነው። ሃሌሉያ። ስለዚህ ኢየሱስ ክርስቶስ ራሱን ለኛ መስዋዕት አደረገው፣ ሰጠን። በሱ ደግሞ ሃሌሉያ ሰው ክርስቶስ ኢየሱስ ለአንድና ለመጨረሻ ጊዜ ለሰው ልጆች ኃጢአት በእግዚአብሔር ያቀረበው ራሱን ነበር። አሜን። ራሱን መስዋዕት ያደረገው ሰዋው፣ ከዛስ አዳነን። አሜን አሜን። በመሰዋቱ ራሱን በመሰዋቱ ደሙን አፍስሶ ያዳነን ብቸኛ ንጉሥ ኢየሱስ ነው። ለዚህ ጌታ ጨብጭቡለት። ሃሌሉያ። ኢየሱስ ክርስቶስ በቀደም ቁጥሮች የጻፊውን ትጋት ኢየሱስ ከነቢያት ያለውን ብልጫ ለማሳየት ነበር። አሁንም ከመላእክት የበለጠ እንደሆነ ደግሞ በማሳየት ይቀጥላል። በሚቀጥለው ስለ መላእክት እናነሳዋለን ማለት ነው። ኢየሱስ ከሁሉ ይበልጣል። አሜን አሜን አሜን።
የጌታን በላጭነት ከሁሉ ይበልጣል። ዓለም በሱ ነው ያለው። የአብ መለኮታዊ መገለጥ ነው። ራሱ አብን የገለጠልን ያስተማረው ራሱ መሆኑን ደግሞ የገለጸበትን አይተነዋል። ጌታ ይባርከን። አሜን አሜን። ዛሬ በአብ ቀኝ አለ ኢየሱስ አይልም? በእናንተው ቁጥር 4 ላይ ምን አለ? ምን ይላል? ቁጥር 4 ወጣችሁ? ቁጥር 4 እንደዚህ ነው የሚለው፣ በስልጣኑ ጋር የደግ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ምን ሆኗል? ተቀምጧል። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እርሱ ከነርሱ አብዝቶ ይበልጣል። አሁን ከዚህ በኋላ የሚቀጥለው ስለ መላእክት የሚቀጥለው እናነሳለን በሚቀጥለው ስንመጣ። ስለዚህ በዚህ ያየነው ከጥንት ዘመን ጀምሮ እግዚአብሔር በብዙ መንገድ በብዙ ጎዳና ጌታ ለነቢያቱ ለአባቶቻችን ለእስራኤል አባቶች ከተናገረ በኋላ በዓለም ፍጻሜ ላይ በልጁ ተናገረ። ስለ ልጁ አምላክነት የሚገልጡ ደግሞ 8 ነጥቦችን አየን። አሜን አሜን። ሁሉን ምን ያደርጋል? ይችላል። ፈጣሪ ነው። አሜን። የዓለማት ምንድን ነው? ፈጣሪ። ዓለም በቃሉ ምን ያደረገው? የደገፈው የያዘው። ሃሌሉያ። የአብ የእግዚአብሔር ፍጹም ምን መገለጥ በስብና ውስጥ የምኖር መለኮታዊ የእግዚአብሔር ክብር። አሜን አሜን። ሰውን ለማዳን ራሱን የሰዋ ምን ነው? መስዋዕት። እሱ ተሰዋ፣ እኛ ግን ሳንሰዋ ቀረን። አሜን። እሱ ሞታለን፣ በራሱ ኃጢአታችን አነጻ። አሜን። ኃጢአት የለባችሁም በክርስቶስ ነጽታችኋልና። ባላችሁበት ቆሙልን። ሃሌሉያ። በራሱ ካነጻ በኋላ በራሱ ነው ያነጻን። ንጹህ ነን። ሃሌሉያ። በደሙ የታጠበነን ኢየሱስ ራሱን ሰውተው መስዋዕት አድርገው እኛን ምን አደረገን? አነጸን። በጉ የተባረከ ይሁን። ኢየሱስ ሆይ እናመሰግናለን። ክብር ለስምህ ይሁን። እናመሰግናለን። እንድታስቡ እፈልጋለሁ ኢየሱስ ክርስቶስን ማንነት። ኢየሱስ ማን ነው ለምለው ዓለማትን የፈጠረው ፈጣሪ ነው። ኢየሱስ ማን ነው ለምለው የአብ የእግዚአብሔር ፍጹም መገለጥ ነው። አሜን አሜን አሜን። የኢየሱስ ክርስቶስ ማን ነው? የእግዚአብሔር ልጅ ነው። ልጅነቱ ከዘላለም ነው። አሜን አሜን ሃሌሉያ። ኢየሱስ ክርስቶስ ማን ነው? ለእኛ ራሱን ሰውተው ኃጢአታችን ያነጻው ንጹሕ ያደረገን የተቤዠን ኢየሱስ ነው። ኢየሱስ ስሙ ተባረከ። ለዚህ ጌታ አጨብጭቡ፣ ክብር ስጡ። ሃሌሉያ ክብር ይሁንለት። ሃሌሉያ። ታዲያ ይሄ ጌታ ይሄን አምላክ ያዘ ሰው ይሄን ጌታ ያዘ ሰው እንዴት ይፈራል? ይሄ ጌታ ያለው ሰው እንዴት ይሰጋል? ኢየሱስ ከሁሉ ይበልጣል። ከመላእክት ይበልጣል። ከነቢያት ይበልጣል። ከሰው ይበልጣል። ከሰው ስሌት ይበልጣል። የሚሰማ ድምፅ ኢየሱስ ነው። የሚወደው ልጅ እሱ ነውና ሰማው የተባልነው ኢየሱስን ነው። እሰማዋለሁ። አመስግኑ። ከመጨረሴ በፊት ጥቂት ደቂቃ ጸልላችኋል። ራባባባባባባባባስ አመስግኑ ዝም ብላችሁ። ሃሌሉያ። ኢየሱስ የእግዚአብሔር ፍጹም መገለጥ፣ ኢየሱስ የዓለም ፈጣሪ፣ ሁሉ በእርሱ ሆነ፣ ከሆነም አንዳች ያለ እርሱ አልሆነም። እሱ ሁሉን ይጠቀልለዋል። የዓለማት ወራሽ የሆነው ጌታ፣ በሥልጣኑ ቃል ሁሉን የደገፈው ጌታ፣ ደጋፋችን። ኦ ሃሌሉያ። በስሜ ኃይል ክፎች የተመቱ የሆነው አጋንንቶች የተጠረጉ የሆነው አመፀኛ የተወጋ ይሆን፣ ክፉ ሉስፈር ሥራ የተገለበጠ ይሆን። በአንተ ኃይል ክፎች ይመቱ፣ በኢየሱስ ስም ይመቱ። የቅዱሳን ጠላት ይመታ። ጎን ያሉ ሰው አንድ ሰው ያዝ አድርጉና ሊጸልላቸው። ኦ ሃሌሉያ። ስብተም አንድ ሰው ያዙና ሊጸልላት። ሳኮባስ በጌታ በኢየሱስም ክፎች ይመቱ፣ አመፀኛ ይመታ፣ ክፉ ስልጣን ይፍረስ፣ የአጋን ምሽግ ይፍረስ፣ ሰላሚ መንፈስ ይፍረስ፣ ክፉ መንፈስ ይመታ። ሃሌሉያ።
ጸልዩ። ከጎናችሁ ላይ ለያዛችሁ ሰው እጁን ያዙና ያዙ፣ እጅሽን ያዙ። የአንድ ሰው እጅ ያዙና ጸልዩ። ለጥቂት ደቂቃው ሊጸልላችሁ። የታመማችሁም ካላችሁ፣ የተጨነቃችሁም ካላችሁ፣ ማንኛውም ችግር ውስጥ ያላችሁ ካላችሁ፣ ፍርሃት ውስጥ ያላችሁ ካላችሁ ጸልያለሁ። የትኛውም ክፉ የተሰበረ አይሆን። የአመፅ ኃይል የተሰበረ አይሆን። የአጋንንት ኃይል የተሰበረ አይሆን። የሟርት ኃይል የተሰበረ ጸልዩለት። በእጃችሁ በጎናችሁ ሊያዛችሁ እየተቃወማችሁ ከህይወቱ ላይ ተግዳሮት ጤናችሁን የሚረብሽ ህይወታችሁን የሚይዝ ሰላማችሁን የሚያናጋ የጨለማ ኃይል እንዲመታ እንጸልያለን። ፍረስ በለው በጌታ በኢየሱስ ስምና ስልጣን። ክፎች የጨለማ ኃይል፣ መተት፣ ድግምት፣ አስማት፣ ጭንቅላት የሚይዝ አእምሮ የያዘ ልብ የያዘ መንፈስ የያዘ መውጣት የያዘ መግባት የያዘ ዳዳዳዳ በኢየሱስም አፍርሱ ነጸለ ራባባባባባባባስ ለሬቤሌቤሌቤሌቤሌቤሌስ ጸልዩ በጌታ በኢየሱስ። የጨለማ ኃይል፣ የመተት ጉልበት፣ ድብርትና ዲፕሬሽን ህይወታቸውን የሚጸልዩ በኢየሱስ ስምና ስልጣን ከጤናቸው ላይ ፈረሰ ይሆን። መተት ይፍረስ፣ አስማት ይፍረስ፣ ቃልቻ ይፍረስ፣ ዛር ይፍረስ በኢየሱስ ስምና ስልጣን። ጸልዩ ከያዛችሁ ሰው ጋር እያራገፋችሁ በልዩ ልዩ መንገድ ተስፋ አስቆራጭ ግራ የሚያጋቡ መናፍስቶች አየሩን የያዘው ተቆጣጠረው። ሃሌሉያ! የሞት መልእክተኛ ባላላላላላ የበሽታ ምንጭ የእርግማን ምንጭ በኢየሱስም ጸልዩ። አይኖቻችሁ ጨፍኑና አይኖቻችሁ ክደና ጸልዩ። ራባባባባባስ በኢየሱስም 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 የጭንቀት መናፍስት የጭንቀት በተኙበት የሚያስጨንቅ ሃሌሉያ ነገራቸው ላይ በክፋት የምነሳ የሞት መንፈስ ለረባደደደሰኮመ ጸልዩ በኢየሱስ ስም ጸልዩ። የፈረሰ ይሆን። የመተት ኃይል ይፍረስ፣ የድግምት ኃይል ይፍረስ፣ የአስማት ኃይል ይፍረስ፣ አለመሳካት ይፍረስ በኢየሱስ ስም ጸልዩ ጸልዩ። ራባባባሳኮማ በኢየሱስ ሕይወታችሁን የያዘው ይፍረስ። የጤናችሁን የሚይዝ ይፍረስ። ሕይወታችሁን የያዘው ይፍረስ። ሎራባዳጎሴ ፕሬሜቻን ጸልዩ። ሕይወታችሁን የያዘው ይፍረስ። ወንድሜን የሚይዝ ይፍረስ። ጤናውን የያዘው ይፍረስ። ነገሩን የያዘው ይፍረስ። ተስፋ አስቆራጭ ይፍረስ። ጸልይ ብራላላባላባላ ጸልያለሁ። ራባዳጎስ ፍረስ። የጨለማ ኃይል ፍረስ። ከጤናችሁ ላይ ፍረስ። ከሕይወታችሁ ላይ አንተ የበሽታ ኃይል የሞት መንፈስ በኢየሱስ ስም ልትገላት ያለ በቅርብ ጊዜ የሞት ቀጠሮ ፍረስ ፍረስ። ሂድ ከሕይወቷ ላይ ሂድ። አንተ መተት ሂድ። የጨለማ ኃይል፣ የመተት ኃይል፣ የድግምት ኃይል፣ አስማት ልትገላታለ። የሞት መንፈስ በቅርብ ጊዜ ሕይወቷን ልታጠፋለ። ለባባባባባባ ሳት 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 አለመሳካት የጭንቀት መናፍስቶች ልቧ ዘመኗ ልትገላታለ። በቅርብ ጊዜ ልትገላታለ። ቅርብ ዘመን ጸልዩ ባካቸው። ራባባባባባባባባሳኮባ ልቧን ያዝክ ልቧን ያዝክ ልቧን ልገራት። ልቧን፣ መንፈሷን፣ አእምሯን፣ ጤንነቷን በታላቅ ድምፅ ጮረጋት። ልብ ላይ ቁጭ ብላ ያለ ድካም፣ ዱካክ፣ ሳት 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 ኃይሏን፣ ልቧን፣ መንፈሷን በታላቅ ኃይል